ታዲያስ አዲስ ባለፈው 1.5 ሚሊዮን ሽምግልና ሲሆን አውርታችኋል። ምን አለ ባህል አክባሪውንና አስደሳቹን ሽምግልና በተመለከተ ትንሽ ብታወሩ ተብለናል። ዲያረናውራለን ይወራል ነገር ባህል አክባሪውና አስደሳቹ ለነገሩ እኔም ሳይው እንደዛ አይነት ስሜት ነው የተሰማኝ። ምክንያቱ የቁስ ፉክክር ሳይሆን የሆነ ደስ የሚል ስሜት አለው ሳየው። ምናልባት ሽምግልናው በአጠቃላይ የተከናወነው ሽምግልና የተላኩት የሄዱት በቮልስ ነው። እቺ ቮልስ ቮልስ እንቲኛ ቮልስ አያችኋት? አይገርምም? አለቻውንም እቺኛ ቮልሳችን ቮልስ እና እንግዲህ የታላቁና የተከበረው ጋዜጠኛ ዳሪዮስ ሙዲ ልጅ ነች ሽምግልና የተላከላት። እንግዲህ በአይነቱ ለየት ያለና ባህል መሰረት ያደረገ ልጆን ለልጄ የሚል ድንቅ የሽምግልና ጥያቄ ቀርቧል። ደስ ይላል። እና የልጅቷ ወገን ሆነው ሽማግሌዎቹን የተቀበሉት በፎቶ ላይ እንደምታዩቸው አንጋፋዎቹ ጋዜጠኞች ናቸው። አለምነዋሴ፣ ደረጃ ኃይሌና ሳምሶን ማሞ ነበሩ በአባት ወገን። ደስ ይላል በጣም። ዳሪዮስ ሙዲ እንግዲህ እንደምናውቀው በጣም የዜና ፋይል ባልደረባ የነበረ ነው። አብሯቸው ሰርቷል እና የልጁ ሽምግልና ላይ እንግዲህ እነሱም ተገኝተው በጥያቄ ሲያጣድፉ ነበር ሽማግሌዎቹን። እና ያው እንግዲህ ቦታው ላይ የተገኙ ሰዎች እንዳሉት በሽምግልናው ላይ ጠንከር ያሉና አስተማሪ ጥያቄዎች ተሰንዝረው ነበር። እሺ ሆኖም ግን ለቀረቡት ጥያቄዎች ሁሉ ተገቢ ምላሽ ተሰጣቸው። አለምነ ሊጠይቅ የሚችለው ታወቃል። ምንድነው ሊል ይችላል? ያው አለም ሊል ይችላል። እስኪ እንዴት ነው ዜና ይወዳሉ ወይ? ምክንያቱም ግዴታ መውደድ አለበት። ሰበር ዜና ይወዳል፣ መውደድ አለበት። ያው እንግዲህ መጨረሻ ላይ ባህል አክባሪ ሙሽራም ዳግም ወርቁ ይባላል። እንግዲህ ጥያቄዎቹን አልፈን ፈቅደውልኛል ብሎ እንግዲህ ፖስት አድርጓል፣ ስሜቱን ገልጿል። ሙሽሮቹ እንግዲህ እንኳን ደስ አላችሁ ተብለዋል። ያው እንደምታዩቸው ቮልሶቹ ተደርድረዋልና የሚገርም ነው። ግን እዚህ ላይ የምታየው ይሆናል አይደለ? ደስ የሚል ስሜት አለው። ናቹራል የሆነ ነገር አለው። በቃ የራሱን የሆነ ነገር አለው፣ ይዘት አለው። ከጥያቄ ጋር በተያያዘ ማለት አንድ ጊዜ ቅርብ ቀን ነው አይደል ሶሻል ሚዲያ ላይ ሰርጉን በዚህ ቮልስ ቢሆን የሚል ሐሳብ ነው ያለኝ። ያምራል፣ የእውነትም ያምራል እኮ ዘመን ተጀመረ። ግን ችግሩ አሁን የቮልስን ዋጋ ደግሞ ስታይል ከመጣ ደግሞ እንዳይወስዱብን የቮልስ ይሻላል። እናንተ ታምኑ አግብታችሁ ጨርሳችሁ እኛ ነን እንጨነቀው። ቮልሱ ሊወደድ ይችላል። ይሄም ቢሆን እችላለሁ በለው በቃ እኔ ከበር አረጋለሁ እንጂ ከበር አረጋለሁ። የቀረው ነገር የለም በነገራችን ታግባ እንጂ እነዚህን ቮልሶች ደግሞ ከለራቸው ሲያምር በጣም እንጂ ከለር ኮምቢኔሽን አላቸው። እና ሽማግሌዎቹም ያው እንደምታዩቸው አንድ ቮልስ ነው ይዘው የመጡት። በጣም ትልልቅ ሰዎች ናቸው። እናም ጥያቄውን አቀረቡ፣ ተፈቀደላቸው። እኛም ነገርናችሁ። ለየት ያለ ነው አይደለ? በጣም ደስ ይላል። ለየት ያለ ቮልስ ሜድ ኢን ኢትዮጵያ የሚመስለኝ ለምንድን ነው ግን? ከድሮ ጀምሮ ስንጠቀማት ስለነበረ ምናልባት አይደለ? በተለይ ከህይወታችን ጋር እኔ የሆነ በጣም የተቆራኘ ይመስለኛል። የድሮ መኪኖች እኮ የሆነ ይመስላል አይደለ? ከህፃንነታችን ጀምሮ ስለ አብረናቸው ስላደግን ቮልስ አሁን እንደዛ ነው የሚመስለው አይደል? ብዙ ሰው ቤት አይገኝም፣ ግን ከተገኘ ኢትዮጵያ ቮልስ ነው የሚመስለው። ኒቫ መኪና ኒቫም ራሱ እንደዛ ነው የሚመስለው። አሁን እንኳን ጠፍቷል። የራሻው ነው ኒቫ በስማ ከሱ ይልቅ ይሄኛው ግን አሁንም ድረስ አለ። አንቺ ብርቅርቅ አርጓት እኮ በዘመናዊ መልክ ለወጥ አርጓት እና ለየት የሚያስብላት ጉዳይ እንግዲህ ከፊት አይደለም ሞተሩ አይደለ? ከኋላ ቮልስ እኮ ሰዋ ከዛ አገልጋይ ነች እንዴ! በጣም ታማኝ አገልጋይ የረጅም ዓመት አይደል? በጣም በሚገርም ሉኳ ደግሞ እንግዲህ የቮልስ አድናቂ ስለሆንኩ ይሆናልና ደረጀ ግን የደረጀ ቮልስ እዚህ ውስጥ የለችም። ሸጫታ ግን አይደለም። እኔ በጣም ሁሌ ጥያቄ የሚሆንብኝ ጠይቀው ታውቃለህ ደሬን? ምን ብዬ? ደሬ በቁመቱ እኮ ረጅም ነው። አዎ ቮልስ
ደግሞ በመጠን ናቃታላ አነስ ያለች ናት። ደሬ እንዴት ብሎ ነበር ግን የሚነዳው? ለዛ አይደል እንዴ አንዴ እኮ ገጠመኙን ሲናገር ብሔራዊ ቲያትር ጋር ጥፋት አጠፋዋል። እሺ በቮልሱ እና ትራፊኩ ያዘኝ መብራት ጥሼ ነው አለ። እሺ እና በቃ ደረጀ ያለኛል። ደረጀ እኔ አልቀጣህም፣ የትራፊክ ጽሕፈት ቤት ሄደህ የምትከፍለው ገንዘብ አይኖርም፣ ቅጣት ይሄንን ቸልቸል ጎዳናን ውጣት አለኝ። በቮልስ እንደው በገንዘብ ይቀየርልኝ እና በጣም ስለ ቮልሷ ሲናገር አሁን ያው ቀይሯታል። ማረሰው አንድ ገጠመኙ ደግሞ እየነዳው አለ በጣም በስፒድ እየሄድኩ አለ እየነዳው በስፒድ በ40 ሰው ገባብኝ አለ። በስፒድ ብሎ በ40 እኔ ደረጀ ቀልድ ነው ያው እና ሰው ገባብኝ አለ። እሺ ልክ ፍሬንሲስ እንትኑም ወንበሩ እንደ ጸጉር ቤት ወንበር ዞር አለ ወደኋላ ፍሊፕ አረጋሽ ወደ መጣውበት እንደገና አይነት ነገር እና ደረጀ በዛ ቮልስ ቀልዶ መጨረሻ ላይ እንግዲህ በጨረታ ነው የተጨጠችው። አዎ ትልቅ ገንዘብ እንደወጣበት በጊዜው ሲነገር ነበር። ይከፈለው አይከፈለው ባላቅም ቮልስ በጣም ውበት አላት። ለብዙ እንግዲህ ከድሮም ጀምሮ ስታዩ ከኛ ህይወት ጋር የተዋሃደ ነገር አላትና ሽማግሌዎቹ የተለያየ ከለር ያላቸውን ደግሞ የተለያየ ከለር መኖሩ እኔ እንትን ይሄን ያህል ራሱ ያለ አይመስለኝም። እኔ በዮናስ ከበደ ነው እንትናን ራሱ መኖሩ እንደዚህ ነገር መኖሩ ራሱ ያወቅኩት እንደሚሰራ አገልግሎት እንደሚሰጥ ማለት ነው። አይ ይኖራል አለ እኮ አሁን በዘመናዊ እኔ ይኖራል ብዬ አስቤ አላቅም ነበር። በዘመናዊ መልክ ያረጋታል። ሞተሯን በደንብ አድሰው ቀለም ቀይረውለት ብዛቱ ራሱ አይተኸዋል? ብዙ ነው። እኔ ብዛት ያለ ራሱ አይመስለኝም ነበር፣ ግን በጣም አሪፍ ነው። ሰዎቹም ደግሞ ላይክ ማች ያረጋሉ ከቮልሱ ጋር በጣም ተለቀለቀሉ ሰዎች ናቸው። በዚህ ሲመጡ እንዴ እንደው መጠየቅ የለባቸው አይደለ? ማንንም ከሆነ ማንንም ውሰዷት። የሰሞኑ ግን ሽምግልና የሚያስገርም ነው አይደለ? የክቡር ዶክተር አርቲስት የጋሽ ጥላሁን ልጅ የሚላኩትን ሽማግሌዎች ስትመለከት እምቢ የማያስብሉ ይሄኛውም ደግሞ በጣም ደስ የሚሉ ሽማግሌዎች በቃ ደስ በሚል ሁኔታ ነው። ግን አሁንም ስጋቴኔ የቮልስን ዋጋ እንዳያስወድዱብን። አንድ የነበረኝ ቮልስ ካለው አይበልጥም። አይዞህ አንተ አግባ እንጂ በየግል ቃል እንገባለን። እኔ በደረታችን ሽማግሌዎቹ እየተሳቡ እንዲገቡ እናደርጋለን። ቮልሱ ነው የሚያስጨንቀው። እኔ ላግባ እንጂ ቮልሱ የሚያስጨንቀው። እኔ ከገባሁበት በኋላ ማንም አይኖርም። ባህር ላይ ከገባሁ በኋላ ማንም ዞርም ብል ማንም አይኖርም። እንግዲህ ሽምግልና ላይ የተለያዩ ነገሮችን እየሰማን ነው። ከሰርጉ በላይ ሽምግልና እየተወራለት ነው። ያው የቁስ ፉክክር አለ። ብዙዎች ካለ ምን አለ የሚለው እንዳለ ሁሉ እኔ እንደዛ ነኝ። አንተስ ያስፈልጋሉ የሚልም አሉ። ይሄኛው ግን ሁሉንም የሚያግባባ ነው። በቃ ደስ ይላል የሆነ ሙዱ። ሽማግሌዎች መጡ ሲባልም በዚህ መኪና በትክክል በቃ ትክክለኛ መምጫቸው ነው። አሁን ይሄ ከምናያቸው ትልልቅ ዋጋ ካላቸው መኪኖች ይልቅ ይሄኛው ሙድ አለው ማለት ሁሉም ሰው ዘገባው ላይ ያየው ነበረ። እንዴት ለምን ያለ ሰው የለም። ይሄ እኛነታችንን የሚገልጽ ነው እንግዲህ ሐሳቡ ደስ ይላልና እናንተም ሐሳብ ስጡበት እስኪ። ልክ ነው። በዚህ ላይ ደግሞ የዳሩስ ሞዴ ልጅ መሆኗም የሱም ጓደኞች ተገኝተው ቦታው ላይ ያው የጓደኛቸውን ልጅ እንደ አባት ሆነው ሽምግልናውን መቀበላቸው በራሱ ትልልቅ ጋዜጠኞች ናቸው እና ደሬ ጥያቄ ግን ሲጠይቁ አስበው። አሁን ደሬ ብዙ ጊዜ ኢንተርቪው ያደርጓልና አሁን ለሚጠየቁት ሰዎች በጣም ከባድ እኮ። በነገራችን ላይ ደረጀ እንዴት ምክንያቱም ብዙ ጊዜ የሚታወቀው እሱ ፈልፍሎ ሁሉ ነገር ጨርሶ ነውና ሽማግሌዎቹን እኮ መጠየቅ አያስፈልግም አይደል? ራሱ አለምነዋሴ ደረጀን ቢጠይቀው በደንብ መቼ እንደተወለደ ስለ ልጁ የት እንደተወለደ ሊነግረው ይችል ነበር። እንደ ወግ ስለሆነ ነው ባህል ስለሆነ እርግጠኛ ነኝ ሽማግሌዎቹ ቢሳሳቱ ደሬ መነጽር አይደለም ጥር 22 ነው ጥር 22 8 ሰዓት ላይ ነው ይላል። ታዲያስ አዲስ